ይሄንን ለ7 ቀን አድርግ። ለውጡን ታያለክ በሕይወትክ። ቀንህን በዚህ ጀምር። አንደኛ እኔ ምርጥ ነኝ በል። እንደዚህ አይነት ቃላት በሕይወትህ ተጠቅመሃል? ራስህን ከሌሎች ጋር ማነጻጸርህን አቁም። ምክንያቱም አንተ በራስክ ምርጥ ነህ። ስለዚህ እኔ ምርጥ ነኝ ማለትክን ጀምር። ለውጡን ታያለክ። ሁለተኛ መስራት ማድረግ እችላለሁ በል። ለሚቀጥለው 5 ዓመታት እኔ ሚሊዮነር ሆናለሁ ብለክ ምኞት ካለክ 2 ድምጾችን በጭንቅላትክ ውስጥ አኑር። የመጀመሪያው ድምጽ እንደማትችል ለማሳየት ሞክር። አንተ ብቁ አይደለህም፣ ኢንቨስትመንት የለክም ወይንም ብቁ አትመስልም። የሚቀጥለው ድምጽ የምትለው ነገር አንተን ወደ ሚሊዮነር የሚወስድክ አንተ ማዳመጥ ያለብክ ነው። የሚቀጥለው ትንሽ ሊሆን ይችላል፣ ነገር ግን ያንን ድምጽ መያዝ ትፈልጋለህ። አስታውስ፣ ያንን አንተ ሁሉንም ማድረግ ትችላለህ። አንተ በአይምሮ አስቀምጠኸው፣ ግን ድርጊትን ዓላማህን ለማሳካት ያንተን የፊት ፍርሃት ይወስዳል። ሶስተኛ እግዚአብሔር ሁሌ ከኔ ጋር ነው በል። ፈጣሪያችን ምንም ነገር ማድረግ ይችላል። አንተ የምትችለውን ማድረግ ትችላለህ። አንተ የማትችለውን እግዚአብሔር ያደርጋል። ጓደኞችክ በዓላማክ ይስቃሉ፣ ቤተሰቦችክም በዓላማክ አያምኑ። ታዲያ ማን ያምናል? ነገር ግን እግዚአብሔር አለ። እግዚአብሔር ሁሌ እኛን ይረዳል፣ ያበረታል፣ ከኛ ጋር ይሆናል። እኛ መስራት የምንፈልገው በእጃችን ነው። አንተ ትዕግስት አተክ ከሌላ ሰው ጋር ግብ ውስጥ ስትገባ እግዚአብሔር ምን ያህል ትዕግስት ኖሮት ከሁላችን ጋር እንዳለ አስብ። እኔ ብቻዬን አይደለሁም፣ እግዚአብሔር ከኔ ጋር ነው። እኔ አሸናፊ ነኝ። የትም ቦታ ብሄድ እኔ አሸናፊ ይሆናለሁ። ማሸነፍ በደሜ ውስጥ ነው። ለማሸነፍ ነው የተወለድኩት። መሞት ድልን ማጣጣም ነው። መሸነፍ የህይወቴ ምርጫ አይደለም ብለክ አስብ። 5ኛ ዛሬ ቀኔ ነው። ምንም ነገር ትላንትና ቢፈጠር ምንም አይደለም። ዛሬ አዲሱ ምርጡ ቀኔ ነው። አንተ ከትላንትናው ማንነትህ ጋር አንድ አይደለክም። ስላለፈው መጨነቅህን አቁም። ስለ ነገ አስብ። ነገ ምርጥ ቀን ነው። ገና ምርጥ የሚባለው ቀን በህይወትክ ይመጣል። ንቃ፣ ፈገግ በል። ዛሬ ምርጡ ቀኔ ነው ብለክ ለራስክ ነገር